ጭራሽ ሌላ ሰው ማለት? አዎ እባክሽ ያ ኑሐሚን ስርስር የሚለው ልጅ ነበረበት። እሱ እንኳን ብድሩን ነው የመለሰው። ባልሽ ግን አሁንም ባለደይ ነው። እሺ አንተ እዛ ምን ትሰራለህ? አንተ የሰው ከመዘጥበጥ ውጪ ምንም ስራ የለም ማለት ነው? እባክሽ በጣም ተበሳጭቼ ስለነበር ለነገሩ ልክ ነሽ። ሁሉ ነገር ከመጋፈጥ እንዳንቺ በስውር ማድረግ ነበር ጥሩ። ለመሆኑ ከኢሚ ጋር እንዴት ናችሁ? አዲሱ ፍቅር እንዴት እየሆነ ነው? ሞቅ እያለ ነው አይደል? ማለት አልገባኝም። ቆይ አንቺ ስለዚህ ነገር እንዴት ልታውቂያለሽ? አንተ ልጅ ግን ዝናሽን ለመጉዳት ብለህ ያልሆነ ነገር ውስጥ እየገባህ ነው። ምንም ያልሆነ የሚባል ነገር የለም። እሺ ከዚህ ቤተሰብ ጋር እንደሆነ ጦርነት ገጥመናል። ማን እንደሚጎዳ አብረን እናያለን። ታው ከዛ ቤተሰብ ጋር አትጋባ። ለማንኛውም እኔም የዛ ቤተሰብ አንዱ አካል ነኝ። በቅርቡ መቀላቀል አይቀርም። እንግዲህ ከኖጋ የተገኘ ሰሊጥ አብረህ ታውቀት ይባላል። አብሬ በወቅትሽ ቀር እንዳልሽ። እሺ ይሄ ነገር ወዴት እያመራ ነው? እኔ ምንም እያማረኝ አይደለም። የሚያሳዝነው ምንም ነገር በሌለበት ነው እዚህ ሁሉ ምስቅልቅል ውስጥ የገባ ነው ማለት። እኔ ሲጀመርም እርጉዝ አልነበርኩም። በስም ስህተት ነበር እርጉዝ እንደነበርኩኝ የነገሩኝ። ምን? አዎ ለነገሩ ከተወሰነ ጊዜ በኋላ ሙሉ ለሙሉ ስሜቱ ሲጠፋ እኔም ግራ ገብቶኝ ነበር። ለመሆኑ አሁንስ አለመሳሳታቸውን ማለቴ በምን እርግጠኛ መሆን ትችያለሽ? ተጨማሪ ብዙ ምርመራዎች አድርገውልኝ ነበር። እንደነገርኩህ እኔ ምንም ስሜቱ የለኝም። የታመምኩት ጨጓራዬ ነበር። እና አሁን እርጉዝ አይደለም እያልሽ ነው? አዎ ምን ነው? አይ ይሄ ነገሩ ገርሞኝ ነው። ብቻ እንኳን ደስ አለሽ። አንተስ ከአምራን ጋር እንዴት ናችሁ? ደህና ነን። በቅርቡ ተጋብተን አብረን ለመኖር እያቀድን ነው። በጣም ደስ ይላል። እንኳንም ተሳክቶልህ ለማግባት አበቃ። ምን ነው ግን ቅር ያለሽ ትመስያለሽ። አሁንም ለአምራን ያለሽ አመለካከት እንዳለ ነው እንዴ? አይ ዝም ብዬ ነው። አምራን በድጋሚ ማትጎዳ ከሆነ እኔ ላንተ በጣም ደስተኛ ነኝ። እንግዲህ ኤርሚያስ የድሮ ፍቅረኛዋ እንደነበረ ነግራኝ ተማምናል። ይቅርታ አድርግልኝና እሷ ስለነገረች ብቻ ነው ያመንካት? በሷ በኩል እንኳን እንዳልወሸችኝ በጣም እርግጠኛ ነኝ። አይ ከሆነ ጥሩ። አሁን የመጣሁት እማዬና አባዬን ለማስታረቅ ነበረ። በዚህ ጉዳይ ደግሞ አንቺ ትንሽ እንድታግዥኝ ፈልጌ ነበረ። አንተ እና እንደዚህ ካሰብክ ቤት አስገባም ነበር። ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዮሐና ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዮሐና እንግዲህ ነፍሰ ጡር እንዳልሆነችው ዶክተር ይነግራታል። እንዲሁም የሕክምና ስህተት ስለነበረ ነው የተሰጠሽ ውጤት የሌላ ሰው ነው ይቅርታ እየጠየቀ ነፍሰ ጡር እንዳልሆነች እየነገራት ነበር። ደስ ብሎኛል ከብዙ ጣቁንዶ ብዙ ነገር አልፋል ብዙ ነገር ተሰቃይችበት ነበር። ነገር ግን ሆኖም ግን ነፍሰ ጡር ስላልሆንኩ ደስ ብሎኛል ብላ እንደውም ነፍሰ ጡር ያልሆነች ወረቀት ይሰጣታል ማለት ነው። እና ነፍሰ ጡር አይደለም በተደጋጋሚ ምርመራ ተደርጎላት ነፍሰ ጡር እንዳልሆነች አወቀች ማለት ነው። ነገር ግን በጣም ከፍቷት እያለቀሰች ነበር። ግን ያለማርቀሷ ደስ ብሏት ነበር። ምክንያቱም የኤሚ ልጅ በጭራሽ በሆዷ መያዝ አትፈልገውም ነበር። ግን ፈጣሪን አመስግና ተቀብለው ነበር። ነገር ግን አሁን ስህተት እንደነበረው ስታውቁ ሩጣን ለአባቷ ትደውላለች። አባዬ አስደሳች ዜና አለ የምነግርህ ነገር አለ እልሽ ወይ ንገሪኝ። በቃ መጣሁ። አስደሳች ዜናማ በስልክ አይነገርም። በቃ ቤት ናረላ የትዳሉ ልጅ ከቤት በቃ መጣሁ አባዬ እነግርሃለሁ። አሁን ጠብቀኝ እያለች ወረቀቱን ይዛ በጣም ደስ ብሏት እየሄደች ፈገግ እያለች እየሄደች ደስተኛ ሆናለች። ምክንያቱም እርጉዝ ስላልሆነች ማለት ነው። ነገር ግን ናሁም እጅግ በጣም ከፍቶት አዝኖ ነበር እናቱ ባደረገችው ስራ። እሱ በጣም አዘነ። ምንድነው የተፈጠረው? ታዲያ ዝናሽ ምን አድርጋ ነው ብላ እየጠየቀችው ነበር። የማይደረግ ነገር ነው ያደረገችው። ሁላችንም አንገታችን ነው ያስደፋችው። ከእናት የማይጠበቅ ነገር ነው ያደረገችው። ቆይ ምን እንዳደረገች ለምን አትነግረኝ? ለምንድን ነው ዙር ጥምጥም የምትሄደው እያላት ነበር። እንግዲህ የናሁማን ልጅ ለማስወረድ ሞከረች እያለ ምን እሷም ብታ እያለች እንዴት በቀይና ድረስ በርግጥ ዋናን አልወዳትም። ነገር ግን ያልተፈጠረ ልጅ ላይ እንደዛ ማድረጓ ቅርብልኝ። ነገር ግን እሷ አሁን በእንደዚህ ቆይ አንቺ ምን ትንሽ ግፉ ነሽ እንዴት ለሷ ይሄን ትመኛለሽ? አሁን ቦና አንቺን ቦን ለሷ ለጥላቻሽ ምንም አልቀነሰም። አምራው ተሳፍራለሽ ብሎ አንቺ በወዲስ ልጅ ይዘሻል። እንዴት ነው ለሷ ማታዝን? ጭራሹ የሷ ሀዘንና የሷ ለሷ ያስደስትሻል። አንቺ ቆይ አንተ ለምንድን ነው ለሷ አስሬ ለሷ የምትጨነቀው? ችግር ምንድነው እያለች ነበር። ቆይ አንቺ እናት አይደለሽም እንዴ? እናት ለመሆን እየተዘጋጀሽ ነው። ነገር ግን ምን አይነት ርህራሄ የሌለሽ እያለች ነበር።
አቶ ልኩና ተሰማትና አንድ ላይ ቁጭ ብለው ሁሉም ስለገኒም አንድ ላይ እያወሩ ነበር። እና ምንም አስበ እናንተ ላይ ሸክም ሆንኩ አይደለም እያለ ይሄ እኮ ሸክም አያስባልም፣ ቤቱ እኮ ያንተ ቤት ነው፣ በማንኛውም ሰዓት የፈለክ ጊዜ እዚህ መቆየት ትችላለህ እያለ ነበር። እንዲሁም ሽሮ በጣም ይወዳል፣ ቆንጆ አድርገሽ ሽሮ ስሪለት እያለ ነበር። እናም በጣም ደስ ብሎ አብሮ በመሆናቸው እንዲሁም ኤደንና እናታ እየተሸጓሸጉ ነበር። እንግዲህ ስላንቺ አንቺን እያሞደሱሽ ነው እማዬ እያለቻት ስለማንስ ስለሆነው ማውራ አይደለም እማዬ ስላንቺ ነበር እያወሩ የነበረው እና በቃ አንቺማ አሁን ተወዳጅ ሆነሻል፣ ምክንያቱም የልጅ ልጅሽን ስላተረፍሽው አቶ ልኩና አባዬ ስላንቺ ነው የማወራው። እንዲሁም በዚህ አጋጣሚ አቶ ልኩን ከተሰማ ጋር ሰላም እንዲወርድን እንዲ ሰላም አይደላችሁም እማዬ? አይ የድሯችሁ ፍቅር እንድመለስ ነው የምፈልገው፣ ልክ በፊታችን ፍቅር ታስታውሻለሽ፣ ልክ እንደዛ እንዳያኝ ነው እንደስስት እንዳያኝ ነው የምፈልገው እያለች ነበር። እንግዲህ ዝናሽ እጅግ በጣም ተናደደች። ዳጊ አሁን ኑሃሚ እኮ የሷ ጥፋት አይደለም፣ ስለ ያችን እርኩስ ጭራሽ ስሜን እሷ በዚህ ቤት ስሟን እንዳጠራብኝ አላልኩም ብላ ዳጊን እየጮኸች ነበር። ዳጊ ከኑሃም ፍቅር ይዞታል ማለት ነው። ስለዛች ልጅ ድምጿን መስማት አልፈልግም። እማዬ ተረጋጊ፣ እኔ የምፈልገው የቱም አልሄድም፣ እኔ የምፈልገው የእናትሽ ፍቅር ነው ማግኘት የምፈልገው። እንግዲህ ኤምራን ከሰማች በኋላ እንግዲህ ልጁ ሊወርድበት እንደነበረው እንግዲህ ዝናሽ እንዳረገችው ለኤልሚ ነገረች። እና ያቺ እርኩስ ሴት ልጅን ለመግደል ሞክራ አድርጋለች እያልሽ ነው እያላት ነበር። አዎ ግን ያው ሙከራ አልተሳካለትም፣ ነገር ግን ሞክራ ነበር ብሎ ይነግር። ለዚህማ አስከፍላታለሁ፣ በጭራሽ አልተውም፣ አሁን እጂ የእጇን ነው የሚሰጣት እያለ ነበር። ወይ በቃ ባልነግርሽ ይሻለኝ ነበረ፣ ደግሞ ሌላ ችግር ታመጣ ነው እንዴ? እንደውም ውሸቴ ነው፣ ምንም የተፈጠረ ነገር የለም ስትል ለማስባባል አትሞክሪ፣ ነግሬሻለሁ ተቤ፣ አሁን እጂ የእጇን ነው የሚሰጠው፣ ስለዚህ ምንም ብትይ አልሰማም። ልጅ አንድ ነገር ሆኖ ቢሆን ኖሮ እና ደግሞ ከኢሜጋ ያለች ጉነት ምንድነው በልኩ ብታረግ ይሻለካል እያለችው ነበር። እንግዲህ ኤደን ደግሞ ዝናሽ ከቤት አባረረችሽ እንዴ እያለ ልኩ እየጠየቀው ነበር። አዎ ባለፈው በተፈጠረ ነገር እኮ እኔም ስራ ለቀኩት ወዳ አዎ ለዚህ ስራ ትከፍላለች እያለ እንግዲህ ናሆሜን ትመጣለች። እስቲ ቅድም ደውልሽ እኮ በስልክ ደስታ አለኝ የምስራች አለኝ ብለሽኝ ነበር እያለ ከዛ ኤደንም ነገሩን ለመስማት በጉጉት እየጠበቀች ነበር። እና እንደውም ነፍሰ ጡር እንዳልሆነች የተሳሳተ ውጤት እንደተሰጣትና ወረቀቱን ታሳያታለች። በዛ የተነሳ ኤደን ግን ደስተኛ አይደለም፣ በጣም ትናደዳለች። እና ኑሃማ ግን እጅግ በጣም ደስተኛ ሆናለች ማለት ነው። አቶ ልኩን ስላደረግልኝ በጣም አመሰግናለሁ፣ በመጥፎ ጊዜ ከኔ ጋር ነበርክ፣ ሁሉም ሰው ፊቴ ዛዞርብኝ፣ አንተ ግን ፊቴን በጭራሽ አልዞርክብኝም፣ ሁሌ ከጎኔ ነው ስትደግፈኝ ነበር፣ እጅግ በጣም አርጌ አመሰግናለሁ እያለች አቶ ልኩን እያመሰገነችው ነበር ማለት ነው። እንግዲህ እጅግ በጣም ተናዶ በንዴት ጠፉ ከናሆም ጋር ፊት ለፊት ይገናኛሉ። እዚህ ምን ሰራ ነው ቤታችን የመጣ ውጣ ከዚህ ብሎ እያባረረ አልወጣም እኔ ፈልጎ ሰለገን እያለ ይደባደቡ ነበር። ናሆም ዝናሽን በጥፊ ይላታል ኤልሚ። ከዛ ዳጊ እናቴን ትመታታለች ብሎ መቶ ያንቀዋል ማለት ነው። እንግዲህ ሁለት ሆኖ ዝናሽ ደግሞ ደም በደም ሆነ አፍንጫው ደማ ማለት ነው። እንግዲህ ናሆምና ዳጊ አንድ ላይ ሆኖ ኤልሚን ይደባድቡታል። እሱ ብቻውን መሬት ላይ ተዘረጋ። ከዛ እገላችኋለሁ ሁላችሁም እያለ ሮጦ ይሄዳል። ነገር ግን ዳጊ እንዴት ነው እንደዚህ የሚቀጥለው? እንዴት ነው ህይወቴን አባላሹ እያለች ዝናሽ ስታለቅስ ነበር። በመጨረሻ ነው ቤቱን ለቆ ለመውጣት ይገደዳል ማለት ነው። ዝናሽ በጭራሽ አይሆንም ዳጊ እባክህ ልጄ እባክህ ቤትን ጥላ አትሂድ ብላ ተንበርክካ ብትለምነው ዳጊ ናሆም ግን አይሆንም መሄድ አለብኝ እያለ ነበር። ቆይ አባዬ በነገርኩ ዜና ደስተኛ አይደለም እንዴ? ለምን ተከፋ? አው እርኩስ ነኝ ባልሽበት ሰዓት ያቺ እርግም የተነገረች በኋላ ሰዓት መጥፎ ቃላቶች ስናገርሽ ነበር ልጄ፣ ብዙ ነገር ብዬሽ ነበር አንቺ አረባዬ አሁን እኔ ረስቻለሁ፣ ሁሉ ነገር ረሳው እያለች እንግዲህ ኤደን ከአሁን በኋላ ንጹህ እህቴ ትሆናለች። አዎ አይታሞች ሆነ እንደምትደጋገፉ እርግጠኛ ነኝ። አዎ አባዬ ደስተኛ እንሆናለን፣ በጭራሽ እሷን ከአሁን በኋላ አልጎዳትም ስትል ነበር። ነገር ግን
ኤደን እያስመሰለች ነበር እሷን ለመጉዳት አሁንም ቢሆን እቅድ አላት ማለት ነው። አልጉዳትም ብላ ነበር፣ ነገር ግን እሷን ለመጉዳት ስታሴር ነበር ማለት ነው። ነገር ግን ገኒ ቤቱ በዛ ስም እንደሆነና ሰላም እንደወረዱ ከነካ ተሰማ ጋር እንደ ድሯችን እንዲሆን ብታናግሩ እያለችው ነበር። ኤድሚ እንግዲህ ተደዋዶ ምናምን ባያገኛታል አይደለም። ወይኔ ጉዴ ምን ሆነ ነው? ምን ተፈጠረ? አንደኛው ባልሽ አንደኛው ደግሞ ያና አሁን ስርስር የሚለው የነበረው ልጅ ነው እንደዛ ያደረጋል። እንደውም አንቺም የነሱን ንዴት አንቺ ላይ ልወጣ እንዴ እያለት ነበር። ወይ ምንድነው የተፈጠረ እያለች ስትጠይቁ ነበር። ነገር ግን እና እነዚህ ለዛ ስራ ደግሞ ያንን ባልሽ አስከፍላለሁ ታያለሽ እማ ከእሜጋ ያላችሁ ግንኙነት እሱን ደግሞ እንዴት ልታውቂ ቻልሽ? ይኸውልህ አንተ ልጅ የማይሆን ነገር ውስጥ እየገባ ነው። ዝናሽን ጎዳለሁ ብለህ ጭራሽ ልጅን መጠቀም እያደረግክ ነው። ብታርፍ ይሻላል። እኔ ተጎጂ የምትሆነው አንተ ነው። እኔም የዛ ቤተሰብ አካል ነኝ። ከአሁን በኋላ እነሱን መጉዳት አትችልም። ስለዚህ እንግዲህ ኑክ በንጹህ መወቀት ትችያለሽ። አምጪን ከእነሱ ጋር የመምረሽ እንዳይመስልሽ እያለ ነበር። አዳጊ ደግሞ ኑሐሚንን ለመጠየቅ ወይም ደግሞ አቶ ልኩን ለማየት ይመጣል ማለት ነው። ነገር ግን የተፈጠረውን ነገር እየነገረችው ነበር። ነፍሰ ጡር እንዳልሆነችው ጭምር ነገረች። እናም በተፈጠረው ነገር አዝኛለሁ እያለ ሀይ በጭራሽ ማዝን መጀመሪያም በስተት ነበር እና ያልተፈጠረ ልጅ ነበር ራሴን ልታጠፍ እየነበረው እያለት ነበር። አሁን ነበረ ግን እንግዲህ አሁን መሄድ አለብን። ጋሽ ሰለሞን ተኝቷል። ስለዚህ አባዬ ሲመጣ ያ ነገር እንዳይመስልህ ሂድ እባክህ እያለ ነበር። ከዛ አባታ ድንገት ይመጣል። ምንድነው እዚህ እየተፈጠረ ያለ እያለ ስጠይቀው አያቶ ልኩን ለማየት መጥቶ ዳጊ እንደውም ተኝቷል ስላልኩ ነው አባዬ እያለ ነበር። አዎ እሳቸውን ለማየት መጥቼ ነበር። የቱዝና የጓደኛው ልጅ እንደሆንኩ ንገሩልኝ እያለ ነበር። ናሁም እንግዲህ አባቱን ለመጠየቅ እንደው አባቱና እናቱን ለማስታረቅ ይመጣል። ገና ቆይ መኪና ውስጥ ነው የተቀመጥኩ ለምን አትገባም እያለችው ነበር። እንደውም እሱም ደግሞ እርጉዝ እንዳልሆነችው ሁሉ ነገር ይሰማል። እንግዲህ እርጉዝ እንዳልሆነችው ኤልሚ ብቻ ነው ይሄንን ጉድ ያላወቀ። ኤልሚ ግን ይሄንን ቢሰማ አውቀሽ ልጅና አስወርደሽ ነው እንጂ እርጉዝ ነበርሽ ብሎ ከናሁም ጋር ይጣላሉ ማለት ነው። ነገር ግን ኤልሚ ይህንን ሲሰማ ምን ይላሉ ብላችሁ ታስባላችሁ? ልጄ በሷ ምክንያት ወርዶ ነው ብሎ ነው የማስበው ማለት ነው። እና ያልተፈጠረ ነገር እርጉዝ ማለት አይደለሽም እና ከእምራ ጋር እናንተ እንዴት ናችሁ እያለች ስትጠይቁ እኛ ደህና ነን በቅርቡ እንጋባለን ብሎ እየነገራት ነበር። አረ ልትጋቡ ነው? እርግጠኛ ነገር? አዎ እንግዲህ ደስተኛ ካደረገች እኔ ደስተኛ ነኝ እያለችው ነበር።